እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተናል ብለው ለሚያስቡት ዋንጫ፣ እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ ሁለቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው መስሉት። ኤኒዌይ ሁለቱንም ስፈልጋ ጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሊን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፌብሃል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው። ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። የራሴ ቡድን እንደተሸነፈ ነው የተቃጠልኩት። እንደ ፓላስ ዶማ ራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስያለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማ ራስ ደደቦች ናቸው። 2-0 እየተመሩ የሚመሩ ነው ይመስል ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባርለ ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላስነር ዶማ ራስ ገባል። እናንተ ሁላችሁ ለዶማ ራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከናንተ ኤዜን ወሰድነው ከናንተ አይደል? ምን ነው ሁለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምን ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት በቀላሉ አንፋታም ስንል የውሸታችንን መስሏችሁ ነበር ወይ? ይሄ ነው ሲቲ አባቴ። አንድ ነገር አንፋታም ንቅንቅ የለም፣ እስከ መጨረሻው ጠብታ ድረስ ነው መፋለመው። ምክንያቱም እኔም ማውቀው እሱን ነው፣ እስከ መጨረሻ ድረስ መፋለምን ነው። ምን አይነት ያበደ ጌም ነበር! 3-0 ከክሊንሺት ጋር ፓላስ ይከብዳል ምናምን። ዛሬ ነው ሰኞ ነው ማረጋግጠው እኔ ነኝ እኮ ሰውየው። እንዴት ብትደፈር ነው አንተ ሲቲ እንደዚህ ያናናቆ? ለማንኛውም በላንም አልበላንም ሲቲ እስከ መጨረሻው ጠብታ ድረስ እንደምንፋለም አሳይተናል። አሰላለፋችን አይታችሁ በጣም ደስ ብሏችሁ ነበር። አይ በቃ ጋርዲዮላ ተስፋ ቆርጧል። ተስፋ መቁረጥና ማንቸስተር ሲቲ የሚባል ነገር አይገናኝም። ምን ሆነ ነው አባቴ? እንደች ብሎ ተስፋ መቁረጥ የለም። ወደፊት እንሄዳለን። ፕሬሸሩ አሁንም አንተ ላይ ነው። በልቻለሁ ብለህ ሴሌብሬት ያለኮን ዋንጫ እንደገና ላብ አረጋለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ነግራችሁ ነበር አንድ ነገር አታማሩ ብዬ ነበረ። እንዳታማርሩ በድጋሚ ጋርዲዮላን ሁሌ እመኑት። በጣም ነው ደስ ያለኝ። በዚህ ስኳድ ያልጠበቅነው አይነት አሰላለፍ ነው ይዘን የገባ ነው። ኮንግራት ሲቲ ፋሚሊ እንኳን ደስ አላችሁ። ይመቻችሁ። ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲላ ትግሉ አላለቀም እንድንል ነው አይደል? አይ ሲቲ በርንሊን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እንዳልፋለን እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁ እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ እና በርንሊን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሊ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች። እንኳን ደስ አላችሁ።
ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮምፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። እንደ ዳኞቹ ሁሉ አርቴታ ለፔፕም ጉቦ ሰጥቶት የገባ ነው የመሰለኝ። የመጀመሪያ አሰላለፉን ሳየው ቼርኪና ዶኩን ቤንች ላይ ሳያቸው ሰውዬ በቃ አርቴታ ከፈለው ማለት ነው ለፔፕም ብዬ እንደ ዳኞቹ ማለት ነው። እንዴ ደንግጬ ነበር። ግን ያበደ ውጤት ነው ይዛችሁ ወጣችሁት። ለራሳችሁ ስትሉ ታገሉ። አይመለከተኝም። ለራሳችሁ ስትሉ እኔ አርሰናል ባይበላ ደስ ይለኛል። እናንተ ብትበሉ ምንም ግድ አይሰጠኝም። በቃ ብትንቆሻቆሹ ባትንቆሻቆሹ ግን ለራሳችሁ ስትሉ ተጫወቱ። በቃ አይመለከተኝም። ብቻ ግን ጸዴ ውጤት ነው የዛሬው፣ ያበደ ውጤት ነው። ፔፕ ቀምሮ አሲዞ በልቷል። በቃ የሆነ ማይሆን ሪስክ ነው የወሰደው፣ ግን በቃ ተሳክቶለታል። ይመቻችሁ። ማንቸስተር ደም ብለን ይህ ፕሪሚየር ሊግ አልተጠናቀቀም። ፔፕን አይታችሁት ከሆነ ሶስተኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው። እሱ ጎል ላይ ነው እየሰራ ያለው። ክሪስታል ፓላስ እመኑኝ አትመኑኝ አርሰናልን ያስጥለዋል። ከዛ በፊት በርንሊ ካላስጣለው ማለት ነው ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፍረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ የማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ማን ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋል። እመነኝ። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም፣ ሲቀልዱባቸው ሙሉ ጨዋታው ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ እኮ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛል ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች። እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ኤዚ ያልደወለም ነበር እንዴ? ምን ነው ያስጥላል ብለሽ ስትጠብቂ ያለበት? ቢደውልማ ያስጥሉ ነበር። 3-0 ማለት ነው። በ3 ጎል ልዩነት ጎሉን ላበለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አልኩ። ቀለል ያለ ትሬኒንግ አሳየኝ። ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው። የሚገራርም 2 አሲስት አደረገ። ሴሜኖ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ ሁለተኛ ጎል የሚገርም ጎል። አሁንም ፎደን የሚገርም አሲስት። ሶስተኛ ጎል ቼርኪ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸደይ ነበር ዛሬ። አሪፍ አግብቷል። አሪፍ ተንቀሳቅሶ በቃ የፈለኳት ይቺን ነበር፣ ይቺን አድርጊያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀርማል። ስለዛኛው ዋንጫ ደግሞ እመለስበታል። እመኑኝ። ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ኢት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። በሲ ምን ብሎ ነበር? በሲ በጎል ነው የምትበልጡሽ፣ በነጥብ በሁለት ይበልጣል አርሰናል አደላ። በሲ እንኳን ደስ አላችሁ የሲቲ ደጋፊዎች፣ የምሬን ኮንግራ። አሪፍ ውጤት ዛሬ 3 ነጥብ ይዛችሁ 3 ጎል ጋር ማለት ነው። ቆንጆ የምሬን ይመቻችሁ። እንኳን ደስ አላችሁ። በደንብ ኮፕሊንግ ሼር አድርጉት። በሲ እንኳን ደስ አላችሁ በሉት። የምሬን ያው እኛ ኢትዮጵያውያን አይደለን መከባበራችን ያለን። ስታሸንፍ ታደንቃለህ፣ ስትሸነፍ ረጋጥ እንደምታረጋት ሁላ በስዬ እንኳን ደስ አለኝ ማለት እወዳለሁ። ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሞሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ እኮ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ። መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣለሁ ብለህ ሆነ አታስበው። ተጠቋራ አንዳንዴ ደግሞ የለንደን ቲም ነህ ስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። ምንም ደርቢ የሚባል ነገር የለህም። አረ ግን
አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ በጣም አላለቀም ነው ፖይንቱ አላለቀም ነው። ግን በጣም ነው እንዲቋጠራችሁት በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ፣ እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። ቦይስታ ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶኝ ነበረ። ምን አስበው ነው ጊቭ አፕ አድርጉና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። በቃ ዋንጫው መብላታችንን ቀድመ ነበር የምናረጋግጠው። ሳቪኒዮ አሪፍ። አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። ጅብ ከሄደ ውሻ ጮኸ ማለት ማንሲቲ ነው። ማንሲቲ ዛሬ ኒውካስትልን አሸንፏል። ነቲንግ ምንም አይፈጥርም። ደረቴን ነፍቼ እነግርሃለሁ። የአርሰናል ጨዋታ ከዚህ በኋላ ሀፍረተ ስጋቸው ላይ ሃይላንድ ተንጠልጥሎ የአርሰናል ተጫዋቾች ሁለቱን ጨዋታ ቢጫወቱ እንኳን ነጥብ አይጥሉም። አርሰናል ሆኖም ቀረም የዘንድሮ የፕሪሚየር ሊግ ዋንጫ በልቶታል። እንመንም አንመንም 37ኛ ሳምንት ላይ ዋንጫውን ይዘው ሲጨፍሩ እናያለን። ልፈልግም አይደለም እግር ኳስ ሪያሊቲ ነው። ያራዳ ልጅ ቢሆንልኝማስ አርሰናል ቀጣይ በበርንሌ ተሸንፎ ሲቲ ቀጣይ ሁለቱን ጨዋታ አሸንፎ ሲቲ ይበላ ደስ ይለኛል። ግን ሪያሊቲው አርሰናል ይበለዋል። ማንም እንዳይጠራጠር። መድኃኒዓለምን መልካም አዳር።